የካፕካት ሞባይል የቪዲዮ ኤዲቲንግ ትምህርት ነው። በዛሬ ቪዲዮ የምናያቸው ካላችሁ አንደኛ ቪዲዮ ላይ የማያስፈልጉ ነገሮችን ማስወገድ፣ ሁለተኛ ለቪዲዮአችን ጽሁፍ ማስገባት፣ ሶስተኛ ለቪዲዮአችን ድምጽ ማስገባት፣ አራተኛ ከቪዲዮ ላይ አስፈላጊ ያልሆኑ ድምጾችን ማስወገድ። ባክግራውንድ እንዴት እንደምንቀይር በሶስት የተለያዩ መንገዶች አሳያችኋለሁ ማለት ነው። እናንተም የተመቻችሁንና የቀለላችሁን መጠቀም ትችላላችሁ። አሁን ቀጥታ ወደ ቪዲዮ እንሂድ። የስልካችንን ካፕካት ከከፈትን በኋላ እዚህ ጋር ኒው ቪዲዮ የሚለውን እንነካና ባክግራውንዱን ልንቀይርለት የፈለግነውን ቪዲዮ ከፋይላችን ውስጥ እንመርጣለን። እኔ አሁን አንድ ቪዲዮ ልምረጥና እንዴት ባክግራውንዱን እየቀየርኩ አብረን እንመልከት ማለት ነው። ለምሳሌ አሁን እኔ ይሄን ቪዲዮ ሴሌክት አደረኩኝ፣ ከዛ አድ ብዬ አስገባለሁ ማለት ነው። አድ ብዬ ካስገባሁ በኋላ አሁን የመጀመሪያውን መንገድ ላሳያችሁ ወይም ደግሞ ሜተድ ዋንን እንመልከት። አሁን ቪዲዮአችን ካፕካት ውስጥ ከገባልን በኋላ ባክግራውንድ ልቀይር የፈለኩት የዚህን ቪዲዮ ነው። ከታች ስክሮል እናደርግና መጨረሻ ላይ እዚህ ጋር ባክግራውንድ የሚል አለ። እሱን አንድ ጊዜ እንነካለን። አሁን እዚህ ጋር ኢሜጅ አለ፣ ከለር አለ፣ ብለር አለ። ሶስት አይነት አማራጮች አሉን። እኔ አሁን ኢሜጅ የሚለውን አንድ ልንካና ራሱ ካፕካት የሚሰጠን የተለያዩ ኢሜጆች አሉ። ከዛ ውስጥ እንመርጣለን ማለት ነው። አሁን እንደምታዩት እንግዲህ ካፕካት የተለያዩ ኢሜጆችን ሰጠን፣ ወይም ደግሞ ይችኛዋን የፕለስ አይከኗንም ነክተን ሌላ የኢሜጅ አማራጭ መጠቀም እንችላለን። ከነዚህ ውስጥ አሁን እንግዲህ አንዱን ኢሜጅ መርጠን እንደ ባክግራውንድ እንጠቀም ማለት ነው። እኔ አሁን ለምሳሌ ከዚህ ውስጥ ልጠቀም የፈለኩት ይሄኛውን ነው ካልኩኝ እሱን ሴሌክት እናደርጋለን። አሁን ሴሌክት አደረገልን። ከዛ ራይት እናደርግና እንወጣለን። ቪዲዮውን አንዴ ሴሌክት እናደርገዋለን መልሰን። ከዛ እዚህ ጋር ስክሮል እናደርግና ሪሙቭ ቢጂ የሚለውን እንነካለን። ከዛ አውቶ ሪሙቫል እንነካዋለን ማለት ነው። አሁን እንግዲህ የመረጥነውን ምስል እንደ ባክግራውንድ አድርጎ ተጠቀመልን ማለት ነው። እንደምታዩት እንግዲህ ለዚህ ቪዲዮ ያንን ሴሌክት ያደረኩትን ኢሜጅ ባክግራውንድ አድርጎ ተጠቀመው። እዚህ ጋር ሎድ ብሎ እስከሚጨርስ ድረስ ትንሽ ፕሮሰስ ማድረግ ስላለበት ነው። አሁን በዚህ መልኩ እንግዲህ ለቪዲዮአችን ባክግራውንድ አስገባን ማለት ነው። ሁለተኛው ሜተድ ደግሞ ላሳያ። ሁለተኛው መንገድ ደግሞ ባክግራውንድ የቪዲዮአችንን ባክግራውንድ የምንቀይርበት መንገድ እዚህ ጋር ኒው ቪዲዮ ብለን እንገባለን። ከዛ ፎቶ በሚለው ስር ለባክግራውንድነት ልንጠቀም የፈለግነውን አንድ ፎቶ እናስገባለን። የፈለግነውን አይነት ፎቶም ሊሆን ይችላል፣ ቪዲዮም ሊሆን ይችላል፣ ችግር የለም። ለምሳሌ አሁን በኔ ኬዝ ይችን እንደ ባክግራውንድ ለመጠቀም ነው የፈለኩት። ከዛ አድ ብዬ አስገባለሁ ማለት ነው። ይሄው በምታዩት መልኩ ይሄ ባክግራውንድ ወይም ደግሞ ይሄ ፎቶ ገብቶልኛል። አሁን በመቀጠል ደግሞ እዚህ ጋር መጣና ኦቨርሌይ ብዬ አድ ኦቨርሌይ በማለት ቪዲዮውን ወይም ደግሞ ባክግራውንድ ልንቀይርለት የፈለግነውን ቪዲዮ መልሰን እናስገባለን ማለት ነው። አሁንም ያንኑ ቪዲዮ እንደዚህ አድርጌ አድ ብዬ ላስገባ ማለት ነው። አሁን እንደምታዩት እንግዲህ ይሄ ቪዲዮ ገብቶልኛል። ባክግራውንዱ ደግሞ ከኋላ እንደምታዩት ከዳርና ከዳር ትርፍ ሆኖ ገብቷል። አሁን የዚህን ቪዲዮ ባክግራውንድ ለመቀየር ቪዲዮ ላይ አንድ እንነካና ከታች ስክሮል እናደርጋለን። ከዛ ሪሙቭ ቢጂ የሚለውን እንነካና አውቶ ሪሙቫል የሚለውን እንነካለን ማለት ነው። አሁንም እንግዲህ በምታዩት መልኩ የቪዲዮውን ባክግራውንድ እንደዚህ አድርጎ ሪሙቭ አደረገልን ማለት ነው። ይኸው ቪዲዮ ከፊት ለፊት ባክግራውንዱ ደግሞ ከኋላ ሆኖ ይቺ አሁንም ተሽከርክራ እስከምትሞላ ድረስ እንጠብቃታለን ማለት ነው። አሁን ደግሞ ሶስተኛው መንገድ ላሳያችሁ ማለት ነው። ይሄኛው ከሌሎቹ የሚለየው መጀመሪያ ቪዲዮአችሁን ስትቀርጹ በግሪን ስክሪን መቅረጽ ይኖርባችኋል ማለት ነው። አሁንም እዚህ ጋር ኒው ቪዲዮ እንበልና እዚህ ፎቶ በሚለው ስር ለባክግራውንድነት ልናረግ የፈለግነውን ፎቶ እንመርጣለን፣ ልክ እንደ ቅድሙ ማለት ነው። አሁን ከነዚህ ውስጥ ደግሞ ባክግራውንድ ላረግ የፈለኩት ይሄንን ነው። አድ አልኩ ማለት ነው። ይሄንን የእንጨቱ ምልክት ወይም ደግሞ ከኋላ እንጨት የሆነው ማለት ነው። ከዛ በኋላ ከታች
እዚህ ጋር አድ ኦቨርሌይ ብዬ መልሼ አሁን ደግሞ ቪዲዮውን አስገባለሁ ማለት ነው። የአሁኑ ቪዲዮ ግን ከቅድሙ የሚለየው በምንድነው? በግሪን ስክሪን የተቀረጸ ቪዲዮ ነው ማለት ነው። ያ ማለት በግሪን ስክሪን ማለት ከኋላዬ ግሪን ጨርቅ ተጠቅሜ የቀረጽኩት ቪዲዮ ነው ማለት ነው። አሁን ልፈልግና ቪዲዮውን አስገብቼ እንመልከተው። ስክሪን ወይም ከግሪን ስክሪን ከግሪን ጨርቅ ፊት ለፊት ሆኜ የተቀረጽኩትን ቪዲዮ አድ ብዬ አስገባለሁ። ከዛ እንደዚህ ትንሽ ሰፋ አላርገውና ከባክግራውንዱ ጋር አጀስት አደርገዋለሁ። እንደምታዩት እንግዲህ በዚህ መልኩ ነው ቪዲዮ ገብቶልኛል። ልክ በቅድሙ መሰረት አሁንም ከታች መጣና እዚህ ጋር ሪሙቭ ቢጂ ብዬ ነካለሁ። ግን ያሁኑ ከቅድሙ የሚለየው ክሮማኪ ነው የምንጠቀመው። ክሮማኪ የተጠቀምንበት ምክንያት ግሪን ስክሪን ስላለን ነው። ክሮማኪ የሚለውን መርጥና እዚህ ግሪኑ ላይ እወስደዋለሁ ማለት ነው። አሁን እንደምታዩት ግሪኑን ሪሙቭ አደረገው ማለት ነው። ከዛ ኢንቴንሲቲውን ጨመር በማድረግ ይሄ ዙሪያውን ያለውን ግሪን ከለር ሪሙቭ እንዲሆን አደርገዋለሁ። ከዛ በኋላ እዚህ ጋር ራይት አደርገዋለሁ ማለት ነው። በዚህ መልኩ የቪዲዮአችንን ባክግራውንድ ቀየርን ማለት ነው። ግን ይሄንን ስታደርጉ ግሪንም ሆነ ሌላ ከለር ስትጠቀሙ በቪዲዮአችሁ ዙሪያ ያለው ባክግራውንድ ወይም ደግሞ ግሪኑም ሊሆን ይችላል ግድግዳም ሊሆን ይችላል እኩል ብርሃን እንዲደርሰው ብታደርጉ ይሄንን የመቀየር ሂደቱን ያቀልላችኋል ማለት ነው። ቪዲዮ እናስገባለን። ፎቶ ከሆነ ደግሞ ፎቶ በሚለው ስር እናስገባለን ማለት ነው። እኔ አሁን ቪዲዮ በሚለው ስር ልሂድና አንድ ቪዲዮ አስገብቼ እነዚህን ኤዲቲንጎች በተግባር እያየን እንሄዳለን ማለት ነው። ይህም ቪዲዮ እላዩ ላይ እንደዚህ ሴሌክት ማድረግ እችላለሁ። ከታች አድላለሁ ወይም ደግሞ እዚች ሴሌክት የምትለዋ ወይም ደግሞ ትንሿን ክቧን ሳንነካ ቪዲዮውን እንዲሁ ከነካ ነው እላዩ ላይ እንደምታዩት ቪዲዮ ራሱ ከመግባቱ በፊት ይከፍትልናል ማለት ነው። ስለዚህ እዚች የመቀሷን ምልክት አንድ የነክተን እዚሁ ላይ ከዳርና ከዳር የማንፈልጋቸው ነገሮች ካሉ ለምሳሌ ቪዲዮ ሲጀምር እና ሲጨርስ የማይፈለጉ ነገሮች ካሉ እዚሁ ላይ እንደዚህ በቢጫዋ በማስጠጋት ቪዲዮውን መቁረጥ እንችላለን ማለት ነው። ካልፈለግንም እዚህ ጋር ኤክስ አድርገን እዚህ ጋር አድ በማለት ቪዲዮውን ቀጥታ ወደ ካፕከት ማስገባት እንችላለን ማለት ነው። ወይም ደግሞ አንዴ ወደ ኋላ ልመለስና የቅድሙ ቪዲዮ ይሄ ነው። እንደዚህ ሴሌክት ካረኩ በኋላ ይችን ኤችዲ የምትለዋን እናበራታለን። ኤችዲ የሚለው ማብራቱ ምንድነው ጥቅሙ? ሃይ ዲፊኒሽን የሆነ ካፕከት ላይ እንዲገባልን ያደርጋል። ከዛ አድ እንላለን ማለት ነው። አሁን እንደምታዩት ቪዲዮአችን ካፕከት ላይ ገባልን ማለት ነው። አሁን እዚህ ጋር የማይፈለግ ፓርትን ከየት ጋር ልናስወግድ እንችላለን? አንድ ከመጀመሪያ፣ ሁለት መሃል ላይ፣ ሶስት ደግሞ መጨረሻ ላይ ልናስወግድ እንችላለን። ለምሳሌ ይሄ ቪዲዮ እንደምታዩት መጀመሪያ አካባቢ ገና ንግግር ከማድረጌ በፊት እየገባሁ ያለው ፓርት ነው። እሱን በምን መልኩ ልናስወግድ እንችላለን? አንደኛ እላዩ ላይ እንደዚህ ፕሌይ ሄዷን የምንፈልግበት ቦታ ወይም ንግግር የምንጀምርበት ቦታ እንወስድና ቪዲዮ እንደዚህ አንዴ ከነካም በኋላ ከታች ስፕሊት ብለን ይችኛዋን ፓርት አንዴ በመንካት ዲሌት ማድረግ እንችላለን ማለት ነው። ወይም ደግሞ አንድ እንበልና ይሄን ፓርት በተመሳሳይ ለማስወገድ ይሄንን ቪዲዮ እንደዚህ ከነካም በኋላ ይችን ዳር ላይ ያለችው ነጯን በመያዝ ቪዲዮ እስከሚጀምርበት ድረስ እንደዚህ አድርገን በመውሰድ መቁረጥ እንችላለን ማለት ነው። በተመሳሳይ መጨረሻ ላይም ሄደን አሁን ባሳየኋችሁ በአንዱ ለምሳሌ ነው አሁን ከዚህ በኋላ ንግግሬን ጨርሼ እየወጣሁ ስለሆነ ያለሁት እዚች ጋር ላርግና አንድ የቪዲዮውን ነክቼ ስፕሊት ካልኩ በኋላ ይሄኛውን ፓርት ዲሌት ብዬ ማስወገድ እችላለሁ ማለት ነው። ሌላም በዛኛው መንገድም መቁረጥ ትችላላችሁ ማለት ነው። ሁለተኛው እዚህ ቪዲዮ ላይ መሃል ላይ የተሳሳተ ነገር ቢኖር ያንንስ እንዴት ነው የምንቆርጠው? አሁን እንዳሳየኋችሁ ቪዲዮውን አንዴ ከነካችሁ በኋላ ይችን ስፕሊት ትላላችሁ። አሁንም የተሳሳተበትን መጀመሪያና መጨረሻ መሃል ላይ ለማስወገድ ነው። አሁንም እዚህ ጋር ሄጄ እዚህ ጋም ስፕሊት አልኩት። ያ ማለት ቪዲዮ ለሶስት የተለያየ ክፍል ተከፋፈለልኝ ማለት ነው። ስለዚህ የተሳሳተችው ፓርት እቺ መሃሏ ናት ብዬ ካልኩኝ እሷን ብቻ ዲሌት ስለው ሁለቱ ቪዲዮ ይጠጋጋሉ። ከመሃል ያለችው ትወገዳለች ማለት ነው።
ሁለተኛው እዚህ ቪዲዮ ላይ እንዴት ነው ጽሁፍ የምናስገባው? እሱንም ለማድረግ ከታች እንመጣና ይችን ቴክስት ካለም በኋላ አድ ቴክስት ብለን እዚች ቦታ ላይ የምንፈልገውን ጽሁፍ ለምሳሌ እኔ የራሴን ስም እንደዚህ አድርጌ አስገባለሁ ማለት ነው። እንደዚህ አድርገን የምንፈልገውን ጽሁፍ እናስገባለን ማለት ነው። የፈለግነውን ጽሁፍ ሊሆን ይችላል። እንደዚህ አስገብተን በጣታችን በመያዝ የምንፈልገው ቦታ ላይ ማድረግ እንችላለን። ከታችም ቴምፕሌቶች አሉ። ፎንት፣ ስታይል፣ ኢፌክት፣ አኒሜሽን በሚሉትም ስር ይሄን ቴክስት ኤዲት ማድረግ እንችላለን ማለት ነው። ሶስተኛው እዚህ ቪዲዮ ላይ ድምጽ እንዴት ነው የምናስገባው? ባክግራውንድ ድምጽ ሊሆን ይችላል ወይም ለብቻ የተቀረጸም ድምጽ ሊሆን ይችላል። ያንንም ለማድረግ እዚች ጋር ኦዲዮ የምትለው ከመጣም በኋላ ሳውንድ የምትለዋን አንድ ጊዜ እንነካለን። ከዛ በኋላ አንደኛ ካፕከት በራሱ ከሚሰጠን ሳውንዶች ውስጥ መጠቀም እንችላለን። ወይም ደግሞ ይችን የፎልደሯን ምልክት ከነካም በኋላ ዲቫይስ የሚለው ጋር እንመጣና ስልካችን ውስጥ ካሉ ድምጾች ውስጥ መርጠን የምንፈልገውን ድምጽ እዚህ ጋር ማስገባት እንችላለን ማለት ነው። ለምሳሌ እዚህ ጋር እንደምታዩት ብዙ አይነት ድምጾች አሉ። ከነዛ ውስጥ የምንፈልገውን ለቪዲዮአችን ጋር ሊሄድ የሚችለውን ድምጽ እንጠቀማለን ማለት ነው። ይሄ ድምጽ እንግዲህ ለብቻ የተቀረጸ የቪዲዮ ድምጽ ሊሆን ይችላል፣ ሳውንድ ኢፌክቶች ሊሆን ይችላሉ፣ ባክግራውንድ ሳውንድ ሊሆን ይችላል። ከነዚህ ውስጥ መርጠን አንዱን እናስገባለን ማለት ነው። አራተኛውና የመጨረሻው ለምሳሌ ይሄን ሳውንድ አስገብተን እንመልከት። ለምሳሌ እንደዚህ ከነካም በኋላ እዚሁ ከካፕከት ላይ ይሄንን ድምጽ ማስገባት ከፈለኩ አድ እላለሁኝ። በዚህ መልኩ ድምጹ ገባ። ከዛ ድምጹ የተረፈውን ፓርት አሁንም መቁረጥ ከፈለግን ቪዲዮ ካለቀ በኋላ እዚች ጋር ያለችውን ስፕሊት ብለን ይችኛውን ፓርት ዲሌት እንላለን ማለት ነው። ሌላው ይሄን ድምጽ ከዋና ድምጹ እንዳይበልጥ ወይም ደግሞ ዋና ድምጹን እንዳያጠፋብን ከፈለግን ይሄ ድምጽ ለምሳሌ ባክግራውንድ ከሆነ ይችን የቮሊዩም ምልክቷን በመንካት እንደዚህ ቀነስ ማድረግ እንችላለን። ዋና ድምጹን ደግሞ እላዩ ላይ አሁንም በመንካት ይችን ቮሊዩም ድምጿን እንደዚህ ጨመር ማድረግ እንችላለን ማለት ነው። ሌላው የመጨረሻው በዚህ ቪዲዮ የምናየው እዚህ ቪዲዮ ላይ ያለን ድምጽ እንዴት ነው የምናስወግደው? አራተኛው ነገር ማለት ነው። ቪዲዮውን ከነካም በኋላ እዚህ ጋር ቮሊዩም በሚለው ስር በመምጣት የዚህን ቪዲዮ ድምጽ መጨረሻ እናደርገዋለን ማለት ነው። ያ ማለት ይሄ የዚህ ቪዲዮ ድምጽ ሙሉ በሙሉ ጠፋልን ማለት ነው። ይሄን ጊዜ የምንፈልገውን ድምጽ ለዚህ ቪዲዮ ሌላ ድምጽ ወይም ሌላ ሳውንድ ማስገባት እንችላለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ቪዲዮውን ከወደዳችሁት ላይክ አድርጉት።